ተመልሰን እኛ እንመለሳለን። ወዳንተ መልሰን እኛ እንመለሳለን። አቤቱ ወዳንተ መልሰን እኛ እንመለሳለን። ወዳንተ መልሰን እኛ እንመለሳለን። ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ እንደ ቀድሞ አዲስ ዘመናችንን ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ እንደ ቀድሞ አዲስ የመሰለ ያ ያማረው ዘመን ፈጽሞ ማይረሳ ካንተ ጋር ሳለን ቀንም ሌሊቱ ፎይታ ይሞላበት ዛሬ ግን አጣነው ክብር ጎደለበት። እባክህ ጌታ ሆይ ዘመናችን ይታደስ ወደ ፈቃድ ሐሳብ ችግሩ ያለው እኛው ጋር ነውና አንተ አትወቀስም። ምን አረከንና እኛው ርቀን ከአንተ ከክብር ጎድለን ሳለን ልባችን ግን በአንተ ላጉረመረመ። የማይረሳው ጊዜ ያ የቀድሞው ዘመናችን በምሕረትህ አድሰው ጌታችን። አቤቱ ወዳንተ መልሰን እኛ እንመለሳለን። ወዳንተ መልሰን እኛ እንመለሳለን። ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ እንደ ቀድሞ አዲስ በጸሎት ፊትህ የምንቀርብበት ክብርህን ለማየት የምንጓጓበት የትጋት ጸሎት የያኔው ዘመን እንባችን ታብሶ መልሱ ይገኝ ነበር። ዛሬ ግን ስጠን ያ ሁሉ ጠፍቶ እንባችን ይፈሳል መልሳችን ዘግይቶ። ከጣራው ላይ ሰማይ ተዘግቷል የኛው ድምፅ መልሶ ነጥሮ ይሰማል። የጣልነው ብዙ ነገር ነው ያ የከበረውን ጸጋ ማንሳት እንድንችል አምላካችን እርዳን። በእኛና ባንተ መካከል የገባውን ይህን በደል በደም አስወግድልንና አድሰን። አቤቱ ወዳንተ መልሰን እኛ እንመለሳለን። ወዳንተ መልሰን እኛ እንመለሳለን። ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ እንደ ቀድሞ አዲስ
በዚህ በሰቆቃው ኤርምያስ ምዕራፍ 5 ቁጥር 21 ላይ አቤቱ ወደ አንተ መልሰን እኛም እንመለሳለን ዘመናችንን እንደቀድሞ አድስ ይላል። ወዴት ነው የምንመለሰው? ካመለጥንበት ከሸሸንበት ከሮጥንበት እንደገና እንድንመለስ ይጋብዘናል። ስለዚህ ያመለጠ ህዝብ ነው መመለስ ያለበት። የሸሸነው ከየት መሄድ ወደ ሌለበት ስፍራ የሄደ ህዝብ መገኘት ወዳለበት ስፍራ መገኘት ስላለበት ይሄ ህዝብ መመለስ እንዳለበት ነው ኤርምያስ የሚናገረው። ዛሬስ እኛ ህዝባችን ቤተክርስቲያን በእግዚአብሔር ስም የተጠራን የሸሸንበት ቦታ አለ፣ ያመለጥነው ቦታ አለ። ስለዚህ ወደ እግዚአብሔር ልንመለስ አሁን ጊዜው መሰለኝ። ይህ የመጨረሻው የዓመቱ መጨረሻ ሳምንት እንደሆነ ሁላችንም እናውቃለን። ስለዚህ መመለስ ያለብን ስፍራ አለ። ያመለጥነው ወዴት ነው? ከጸሎት ስፍራችን ሮጠን አምልጠናል። ከአምልኳችን ትተን ሄደናል። ስለዚህ እግዚአብሔር ከሚፈልገው መስመር ወጥተን ያመለጠን የሸሸን ህዝቦች ስለሆነ እግዚአብሔር እንድንመለስ ይፈልጋልና እንድንመለስ እንደቀድሞ ፊቱን እንደምንፈልግ እንደነበረው እንጸልይ እንደነበረው በቅንነት እንሰራ እናደርግ እንደነበረው እንደዚያ ዘመን እንዲሆንልን መመለስ ያስፈልገናል። እንድንመለስ የእግዚአብሔር መንፈስ ይረዳናል። ልባችን ብቻ ይፈልግ። የሚመለስን ህዝብ እግዚአብሔር ይመልሳል። ፈቃደኛ የሆነን ህዝብ እግዚአብሔር ይመልሳል። ስለዚህ ኤርምያስም መልሰን አንተ ከመለስከን እኛ እንመለሳለን። ይሄ የሚመለስ ልብን ከሰጠህን ማለት ነው። ስለዚህ ስንቶቻችሁ ለመመለስ ፈቃደኛ ናችሁ? ልባችሁ በዚህ ነገር እሺ ባይ ነው? ስለዚህ ልባችንን እንፈትሸውና መመለስ ካለብን ነገር እንድንመለስ በአሁን ሰዓት ሁላችሁንም እጋብዛለሁ። ስንቶቻችሁ ናችሁ እግዚአብሔር ዘመናችንን እንዲያድስ የምትፈልጉ? እስቲ ለምኑት ጌታ። በእውነት እግዚአብሔር ያንን የቀደመውን ፍቅር ያንን የቀደመውን ኃይል እግዚአብሔር እንዲመልስልን በእግዚአብሔር ፊት እንጮሃለን። ሁላችን በእያላችሁበት እግዚአብሔርን ለምኑት እንደዚህ ያላችሁ። ነበረን ያኔ የተግባር ፍቅር ለሌለም ስንሰጥ ስንለግስ ስንችል ደስ ይለው ነበር ልባችን ሲረዳ ችግረኛን አይቶ ለተጎዳ ዛሬ ራስ ወዳድ ሆነናልና በረሃብ የሚያልቀው ከዙሪያችን በዛ የምን ማካፈል ብቻ የለም ምን ቸገረኝ እኔ እያልን ስንስከበከብ ራስ ወዳዶች ሆነናል። ችግረኛው በዝቶ በመከራ ያልፋል። ያ ፍቅራችን ይታደስ ልባችን እስኪራራ እንድናመልጥ ከሚመጣብን ቁጣ አቤቱ ወደ አንተ መልሰን እኛ እንመለሳለን። ወደ አንተ መልሰን እኛ እንመለሳለን። ዘመናችንን እንደቀድሞ አዲስ ዘመናችንን እንደቀድሞ አዲስ ዘመናችንን እንደቀድሞ አዲስ እንደቀድሞ አዲስ። የእግዚአብሔር ቃል ስለ መመለስ ሆነ ስለ መታደስ ብዙ ቦታ ይናገራል። የእግዚአብሔር ቃል በዚህ በሰቆቃው ኤርምያስ ላይ የሚናገረን ወደ አንተ መልሰን ነው የሚለው። ብዙዎቻችን ወደ ብዙ ነገር ተመልሰን እናውቃለን። የእግዚአብሔር ቃል ውሻ ወደ ትፋቱ እንደሚመለስ ይላል። ሰዎች በወደቁበት ኃጢአት ንስሐ ገብተው ተመልሰው ወደዛው ኃጢአት ሊመለሱ ይችላሉ። ሰዎች ወደ ሳቱበት መንገድ ተመልሰው እዛው ሊገቡ ይችላሉ። በዚህ በአሜሪካን ሀገር ሆነ በአውሮፓ የምትኖሩ አንዳንድ ጊዜ በማታውቁባቸው መንገዶች ሃይዌይ ከከተማ ወደ ከተማ ወደ ሌላ ከተማ ስትሄዱ የሳታችሁበት መንገድ ላይ ትክክለኛው መንገድ እስክታውቁ ድረስ መልሳችሁ መላልሳችሁ ያንኑ መንገድ ስትመላለሱበት ገጥሟችሁ ሊሆን ይችላል። ይህን ሁሉ ዘመን በእግዚአብሔር ቤት ስንኖር፣ ይህን ሁሉ ዘመን በህይወት ስንኖር መመለሻችን የት ሆኖብን ይሆን? እዛው እየተመላለስን ይሆን? እግዚአብሔር ግን ዛሬ ወደ አንተ መልሰን ይላልና ወደ እግዚአብሔር እንመለስ። እግዚአብሔር ጋር የተመለሰ አይከስርም።
እግዚአብሔር ጋር የተመለሰ ታድሶ ይሄዳል። ምኑ ይታደሳል? ሕይወቱ ይታደሳል፣ ዘመኑ ይታደሳል፣ ልቡ ይታደሳል። ዘመናችንን እንደ ቀድሞ አድስ ሲል ምን ነበር ባለፈው ዘመን የነበረው ኑሯችን ሕይወታችን ምን ይመስል ነበር? ፈሪሃ እግዚአብሔር ነበረን፣ በዝማሬው ላይ ሲጠቀስ እንሰማለን። የጸሎት ሕይወት ነበረን፣ ፍቅር ነበረን፣ በመካከላችን ችግረኛ አልነበረም፣ ለሰዎች የሚራራ ልብ ነበረን። ዛሬ ግን ስግብግቦች ሆነናል። ውሸት ነው ይሄ? እውነት ነው። በእያንዳንዱ ሰው ሕይወት ውስጥ የሚታይ በግልጽ የሚታይ ለኔ ብቻ በልቼ ልሙት የሚል ለኔ ብቻ ደልቶኝ ይመቸኝ የሚል ማንነት እግዚአብሔር ወደ ቀድሞ ዘመን ይመልሰን። ፖለቲካው ቢሆን ኢኮኖሚው ቢሆን በማህበረሰባችን ውስጥ የሚገኘው ነገር ቢኖር አመለካከቶች ቢሆን በእያንዳንዱ ነገር ውስጥ ገብተን ይሄን ቃል ብናየው በእውነት ሊታደስ የሚገባው ብዙ ነገር አለ። ፈሪሃ እግዚአብሔር የለንም ዛሬ ማለት አብዝተናል ለክብሬ ለዘሬ በመድረክ ስንቆም ፍርሃት ነበረን ድፍረታችን በዝቷል ማን ደፍሮ ያስቆመን አንተን አንፈራ ወይ ሰው አናፍር በጣም በልጦብናል የራሳችን በኃጢአት ወድቆ ሁሉ ሲያመልከን አብሮነትህ የለም ክብርህ ከእኛ ርቆ ይታደስልን ዘመን ይለወጥልን ይቀየር መጨረሻው እንዳይደርስ እንዲህ እንዳለን ይቀደስልን መድረክ መገኘትህ ቤቱን ይግባው ደፍሮ ፊትህ መቆም ማንም እስኪያቅተው አቤቱ ወዳንተ መልሰን እኛ እንመለሳለን ወዳንተ መልሰን እኛ እንመለሳለን ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ ዘመናችንን እንደ ቀድሞ አዲስ እንደ ቀድሞ አዲስ እግዚአብሔር በእውነት ያድሰን። ይህንን ዓመት ሳንታደስ ከገባንበት ምን ጥቅም አለው? ነገር ግን እግዚአብሔር ዛሬ ሊያድሰን ይህን ቃል ልኮልናል። ስለዚህ እስቲ በመጣልን በዚህ ቃል ላይ ሆነን በእግዚአብሔር ፊት እንጸልያለን፣ እግዚአብሔርን እንለምነዋለን ወደ እርሱ እንዲመልሰን፣ እንደዚሁም ደግሞ ዘመናችንን እንዲያድስ አብረን ከብሩክታይት ጋር ሆነን እንጸልያለን። እግዚአብሔር አምላካችን ሆይ ይህ የዓመቱ መጨረሻ ወረብ ነው። ስለዚህ በፊት ሁላችን ቀርበናል። እግዚአብሔር ሆይ በአሁን ሰዓት የምንለምንህ ወደ አንተ እንድትመልሰን ነው። እግዚአብሔር ሆይ ምናልባት ልባችን ወደ ተለያየ ነገር ስለሄደብን ስለሸፈተብን ምኞቱን ስለተከተለ ከአንተ መንገድ ርቀናል። እግዚአብሔር ሆይ መገኘት የሌለበት ቦታ ተገኝተናል። አካሄዳችን የተበላሸ ሆኖብናል፣ ግን ልክ እንደሆነን እናስባለን። እግዚአብሔር ሆይ መልሰን። ምናልባት ብዙ ነገራችንን እያጠብን እያጠራን ነው። መኖሪያችንን ቤታችንን ቀለም እየቀባን ጓዳችንን እያጠራን ነው። ልባችን ህይወታችን ግን አልታደሰም። እግዚአብሔር ሆይ አዲስ ዘመን ፍለጋ እየተሯሯጥን ነው። እግዚአብሔር ሆይ መልሰን ወደ አንተ። ሁኔታዎች ቢመለሱ የኛ ልብ ካልተመለሰ ምንም ዋጋ የለንም። ስለዚህ እግዚአብሔር ሆይ ወደ አንተ መመለስ ይሻላል።